ስትጠግቡ ፍሩ፣ ሲሳካላችሁ ፍሩ፣ ሲሞላላችሁ ተጠራጠሩ፣ የበለጠ ወደ እግዚአብሔር ቅረቡ። አብርሃም እንደዚህ ነው ያደረገው። ሲባረክ ምን እንዳደረገ ታውቃላችሁ? አስቀድሞ ስለት ወደ ተሳለበት፣ አስቀድሞ ቃል ኪዳን ወደ ገባለት ወደ እግዚአብሔር እየቸኮለ ሄደ ይላል። ልጅ ስታገኙ ወዴት በረራችሁ? ስራ ሲሳካላችሁ ምን ነው ጀርባ ሰጣችሁ? ቤታችሁ በትዳር ሲሞቅ ምን ነው የእግዚአብሔርን አገልግሎት አቀዘቀዛችሁ? ስንቶች አፋችን ኮቸችላ እስኪመስል በጸሎት እንዳልተጋን ሲሞላልን ምን ነው ጣፋጭ ስሙን መጥራት ረሳን። የጥንት ፍቅራችንን የልጅነት ደፋ ቀና ማለታችንን የልጅነት የተቆላተፈ ጸሎታችንን ምን ነው ረሳን። ነካ ብቻ አድርገን የምንወጣ ሆነን። አብርሃም ግን እንደዚህ አልነበረም፣ አልተለወጠበትም። እየቸኮለ ሄደ፣ እየፈጠነ ሄደ። ሲራብም ሲጠግብም፣ ሲጎልም ሲሞላም፣ ሲያገኝም ሲያጣም፣ ሲባረክም ሲደኸይም ያው ነው። የእግዚአብሔር ቃል እንዲህ ይላል፣ እንዴት ተለወጥሽብኝ ይላል። ስንቶቻችን ተለውጠንበት ይሆን? ጉባኤን ቀና አንዳንዶቻችን ሲነገር አንሰማም። ኩራታችን ምንም አልመስለን ብሏል አብርሃም። እጅግ የሚደንቀው ድህነትን ማስተናገድ መቻሉ ብቻ አይደለም፣ ባለጠግነትን መቆጣጠር ችሏል። የአብርሃምና የሎጥ እረኞች በተጣሉ ጊዜ ምን እንደሆነ ታውቃላችሁ? እንዲህ አለው ሎጥ ወንድሙን፣ እንዲህ አለው። ምን አለው? አንተ ቀኙን ብትወስድ እኔ ግራውን ወስዳለሁ፣ አንተ ግራውን ብትወስድ እኔ ቀኙን ወስዳለሁ አለው። ምርጫውን ፈቃዱን ለወንድሙ ሰጣ። ምን አይነት ፍቅረ ቢጽ እንዳለው እስኪ ተመልከቱ። ቅድሚያውን ለወንድሞቻችሁ ትሰጣላችሁ ነው? ትከሻ ለትከሻ ሀብት ለማግኘት ትተናነቃላችሁ? ለሀብት ያለን የተጋነነ አምልኮ እስኪመስል ድረስ ይኸው ምድር የምትናጨው በሀብት ምክንያት አይደል? በውሃ ምክንያት ጦርነት፣ በመሬት ሽሚያ ጦርነት፣ ይኸው ደም የምንቃባው በዛ አይደለ? አብርሃምን ከፍ አድርገን የምናደንቀው እኮ ለዚህ ነው። ምንም እንኳን ለም ሀገር ባትሆንም የአባቶቹ ምድር ስለሆነች ኬብሮንን መረጠ። ለእርሻ ግን የተመቸች አልነበረች። እግዚአብሔር ካለበት እርሻም አይኑር መብልም አይኑር፣ እግዚአብሔር ይኑር እንጂ። ፍቅር ካለ ትጠግባለህ። መዋደድ ካለ መተናነቅ የለም።